ሰላም እንዴት ናችሁ? ዳናይት ነኝ። ያያችሁ ያላችሁት #ዳናይት ነው። በዛሬው #ዳናይት ፕሮግራማችን ላይ እንግዲህ ሃይክ አድርገናል። አይዞሽ አረቶ በእናት ወይኔ ትንደቂቃ ሞላን። ሐምሊን ፌስቲቫል ኢትዮጵያን ጎብኝተናል። በሌሊት ተነስተን ነው በነገራችን ላይ ሃይክ ያደረግነው። ፕሮግራሙን ተከታተሉት። እንዴት አደራችሁ? እንግዲህ የምንገኘው ከረፋዱ 11 ሰዓት ላይ ነው። ከአንድ እንግዳ ጋር ነኝ። ከሌሊቱ እሺ፣ ከሌሊቱ 11 ሰዓት ነው የምንገኘው። ሰይዶ እንኳን ደህና መጣ ወደ #ዳናይት። ዛሬ እንግዲህ የማጠብቁት ቦታ ነው የምንወስዳችሁ። እውነት ለመናገር እናንተን የማጠብቁት ቦታ አልኳችሁ እንጂ እንዲህ አይነት ድንቅ ቦታ ከአዲስ አበባ ቅርብ ርቀት ላይ ይኖራል ብዬ እኔም አልጠበቅኩ። አሁን ከሰይድ ጋር ጉዞ ተጀምሯል። እንከተለው። አይሻት ዳንያች ብቻ ነሽ መጨረሻው። እሺ ትንሽ የነቻችኛው። ዋው ቢዩቲፉል። አንተ ለምደዋል በደንብ ነው። ቢዩቲፉል ሞርኒንግ ደርሰን። አይዞሽ ሰይድ፣ አንተ ለምደዋል። ነይ በጣም የሚያምር ነገር ነው። ከደረሽበት በጣም ነው የሚያምር። ያስታውቃል። ከዚህ ፎርሹር ትወጃለሽ። ድንገት ግን እዛ አካባቢ ዝም እንላለን። የጅቦች መኖሪያ ነው። የጅቦች መኖሪያ ነውና ጅቦች አሁን ገና ከቤት እየገቡ ስለሆነ አሁን እንደምታውቂው እኛ በቀን እነሱ በማታ ናቸውና ስትቀስ ያለ ምናራ ድምጽ አናሰማም ነው። አዎ እዛ ጋር ምናምን ስንደርስ ዝም እንላለን። እሺ የነሱ ቤት ነው። አይዞሽ ነይ። ዳገታች ነች። ከዛ በኋላ ሜዳ ነው። እሺ እንሮጣለን። ሁላ እዛ ከደረስን እንሮጣለን። ጭራሽ ኦፍ ኮርስ አለበለዚያ ማራ እንደርስማ ጅቦቹ አራርጠውና በላይ ይሄው ያለን ደቂቃ አሁን ቢያንስ 15 ደቂቃ አካባቢ ፀሐይ ሳትወጣብን። እሺ እኔ እኮ እየመጣች እየመሰለኝ የሆነ ስተረፍሹ አየሩ ራሱ ደስ አይልም ከድካሙ ውጪ። አይዟችሁ ወገን፣ አየሩ በጣም ንጹህ ነው። አየሩ በጣም ድካሙ ሲሆን አየሩ ነው ዋናው ኢምፖርታንት ነገር እሱ። በጣም ደስ ይላል አየሩ። ካሞን ዳኒ እንዳታመልጠን ሰንራይዛ። ሌትስ ጎ። እንደዚህ ባጭር አይዶን ነው የት አካባቢ ልታይ እንደሚችል ትንሽ ቦታ ወጥተሽ እንደዚህ ቪው የሚታይበት ብዙም አይደል፣ ቀላል ቅርብ እኮ ነው የመጣው። እቺን ብቻ ተራራዎች የቱ ድረስ ተራራይ ባጭ ተጨፈችን አለ እኮ ስንት ተራራ አለ። እቺን ብቻ ነው የምትወጫት። እሺ ከዛ ሜዳ ነው መሮጥ። እሺ ሌትስ ጎ። ኦ ማይ ጋድ ነይ ዳኒ ነይ። ወይኔ አይደክምም ግን አንተ ነይ። ኧረ ምንድን ነው የሚደክመኝ? ይሄን የመሰለ አየር እየሳብ። ሌትስ ጎ አይዞሽ። አንዴ ቀማናል እንሳሪ ታስመልጭኝ ነው። እሺ በቃ ኧረ ገና ነን ማርያምን ገና ነን። እንጦጦ ነው እያየን ያለነው። ወይኔ ተበላን ዛሬ። እሺ ልቤን ተፋ ነው። አይዞሽ ዳ በትንሹ እኮ ጀምሪ ተብሎ እንጂ ተራራ አይባልም እኮ። ኧረ ተው በእናትህ። ይሄ ጉብታ እኮ ነው። እኔ ደረጃ ተራራ ምናምን ብዙ አይመቸኝም። መጨረሻ ላይ ግን ይመችሻል ስታየው ቪው እንዴት እንደሚያምር። አይዞን ይኸው እዚህ ጋር 1 ደቂቃ ታርፋለች። ወይ አርቴ አበባ ስለሚገባሽ እዚህ ድረስ ስለደረስሽ ናታ
አሁን እንዳሮጡላ ከዚህ አበባ በኋላ በቃ ነይ። አሁን you need some rest። እሺ ልጅቱ በደቂቃዎች ውስጥ ኦ ማይ ጋድ ሲያምር በጣም ነው የሚያምረው። በእናትህ ለሰንራይዝ ስንት ደቂቃ ቀረን? 12 ደቂቃ። እዛሽ ጋር እንዴት እንደርሳለን? በ12 ደቂቃ እንደርሳለን። ምን ነው አያያዜ እንዴት ነው? ትሮጡልኛላችሁ? ሜዳ ነው ሜዳ። እዛሽ ጋር ከደረስን በኋላ ሜዳ። አንዴ ደቂቃ ታርፊያለሽ ያልከኝስ እንዴ? እዛ ጋር ቆምን እኮ ህገወጥ። ከዚህ በኋላ ማታርፊም ነኝ። ነይ ነይ። ጀግና ኮሽ አስበሻል። ይሁሉ ሰው ተኝቶ አንቺ ተራራ ላይ ነሽ። ከመሆን ወይኔ መቤቴ ትንሽ ብቻ 30 ሰከንድ ጌታን ተቀመጥሽ ጭራሽ 30 ሰከንድ። አይ በቃ ተበላን። ፀሐይ የለችም ዛሬ። ትንሽ 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 ትንሽ። እሺ ገመድ ልሰርሽ እንዴ? ወገብሽን አስርሽ ልኩ። ወይኔ እንዴት ደስ እንደሚለኝ ብታይ። ነይ ቢቻልማ ነይ ነይ። ደርሰናል። Let's go. ወይኔ ፀሐይዋን ወይኔ ፀሐይዋን አለን። ግን እስኪ ይሄን ተጠንቀቂ እሺ። እነዚህ ነገሮች በጣም ሾኮች ናቸው። ይሄ አቢሲኒያን ሮዝ ይባላል። ኢንደሚክ ፕላንት ነው። ኦኬ። የኢትዮጵያ ሮዝ አበቦች አሉ አይደል? አቢሲኒያን ሮዝ ይባላሉ። ኢንደሚኮቻችን ናቸው። ኦኬ። እነሾ ስላላችሁ መጠንቀቅ። አያጅብ ዋለ አለ ግራ ገብቶት ነው። በዚህ ሌሊት ምን ሊያደርጉ መጡብኝ ብሎ እንዴ በጫካ ያጅቦ ሳይመጣ ማለት አሁን ነው። ነይ ይሄ በቃ የነሱ ቤታቸው ነው በሙሉ ማለት ነው። እቺን በአበባ እያሸነፍኩሽ ካልሆነ በስተቀር አልቻልኩም። For your power. Thank you. Let's go, let's go. እቺን ከጨረስሽልኝ መሮጥ ነው። እቺ ከጨረስክልኝ እያልከኝ ማለት ነው። ስንት ደቂቃ ሞላን? መጣችሁ? አረ እንዳሮጥ ኦ ከጅብ ጋር ቀልድ እናቴ። ጅብ በቀን አይኑ ያማ ጅብ በቀን አይኑ ያል ዳን ዳን ነይ 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 ነይ። በፍጹም ያልጠበቅኩት ነገር ነው። ሚዳቆ እዚያ ያለው ብዬ አስቤ አላውቅም። የሚገርም ሚዳቋስ ያችት ያችት እዛ ላይ አዎ አለ ማለት ሚዳቆ። እኔ እንግዲህ አልገመትኩኝም። ቤቶች እዚህ አካባቢ እርሻዎች ምናምን ስላሉ ይኖራሉ ብዬ አስቤ አላውቅም። ያው በሌሊት አይደል ይመጣል። ሌሊት ደግሞ ገና እንስሶች መግቢያቸው ነው ምናምን። እድለኞች ነን። ፍጹም አስቤ አላውቅም። ሌትስ ጎ ዳኒ ነይ፣ አታረሳሽኝ። ነይ ነይ። አሁን እቺን ብቻ እቺን ተራራ ነው የምትወጪው። ወይስ ሜዳ ነው ያልከኝ? ይሄው ሜዳ ነው እኮ እንደዚህ ነው የምንዞር። ደርሰናል። መሮጥ ነው በቃ ከዚህ በኋላ። አይገርም። ኦን ታይም። ሄሎ አዲስ አበባ። አይ ወርዝ ያደርጋል። ወይኔ ስታምር በእናትህ። ሚዳቆ እዛ ጋር ቁርሷን እየበላሽ ነው፣ እኛን ቁርሳችንን እያየን ነው። ሰንራይዝ እያየን ነው። ድካሜን ሁሉ አረሳሁት። ልታመልጠን ነበር። እድለኛ ነን። ደረስንባት። እየተነጫነጭኩ ቢሆን ግን ደስ አለኝ እዚህ ጋር ስደርስ። በእናትህ ያው መጨረሻ ላይ እኮ መጨረሻ ላይ ነው። በጣም ብዙሃኑ ተኝቷል፣ እኛ ሰንራይዝ እያየን። ብዙሃኑ ተኝቷል። ፀሐዩ ቀላል ነች አይደል? ስትቀል ይሄ ያለውን ይሄ አዋራው ምናምን እሱ ነው የሚያሳይ። መሀል ላይ ስትገባ ኃይሏ ከፍ ስለሚል አናየውም፣ ትሸፍነዋለች። እና ብዙ ሰው እንግዲህ ጠዋት
ሰንሻይንን ማታ ሰንራይዝን ሰንሴትን ማየት በጣም በቃ አላቅም በሕክምናው ምን እንደሚባል ግን በጣም በቃ ነፍስ ሀሴት የምታደርጉበት ነገር በጣም አይ መመላለስ እየመሰለኝ ነው። ከዚህ በኋላ አይ ቲንክ ተወጃለሽ። ቀላልም ነው እንደ ሌላው ከባድ አይደል። ከአዲስ አበባ 8 ኪሎ ሜትር ርቀት ላይ የሚገኘው ይህ ድንቅ ቦታ ልዩ ስሙ ታጠቅ መንደር ይባላል። እንደኛ መነሻችሁን ከቦሌ ካደረጋችሁ 35 ደቂቃ በመኪና 40 ደቂቃ ደግሞ የተራራ በእግር ጉዞ ይጠብቃችኋል። ፊት ለፊታችን ስለሚታየን ስለ ታጠቅ መንደር እስቲሆነ ታጠቅ ማለት ስሙ ራሱ ታጠቅ ያው ታጠቅ ተዘጋጅ እንደማለት ነውና ይሄ የ1969 አካባቢ ኢትዮጵያ በሶማሌ ስትወረር በዚያድ ባሬ ጦር ይዛኔ ወደ 300,000 አካባቢ መሰለኝ የሚሊሻ ሰራዊት የተሰባሰበበት ቦታ ነው። ለዛ ነው ታጠቅ የተባለውና የዛኔ ለውትድርና ተሰባስቦ ነበር። አሁን ደግሞ ለቢዝነስ ይሄ እንደምታየው ኦል ኢንዱስትሪያል መንደር ነው። አብዛኛውን ውሃ አዲስ አበባ የምንጠጣው አብዛኛው ከዚህ ነው የሚወጡት እነዚህ ታሸጉ ውሃዎች። ከመናገሻ ተራራ ምናምን የሚባለው ከዚህ ጋር ከመናገሻ ተራራ የሚባሉት ምናምን ከነዚህ ናቸው። ወረገኑ ተሰማሽ? ወረገኑ ማለት ይሄ ተራራ ነው። ኦኬ አሁን ያለንበት የቆምንበት ይሄ ወጨጫ ይባላል። አጠቃላይ ማውንተኖች በጣም ብዙ ማውንተን ነው ወጨጫ ላይ ያለው። አንደኛው ወረገኑ ነው ይሄኛው ፓርት። ኦኬ የሰሜኑ ፓርት ወረገኑ ይባላል እና ከተራራ ስር ነው አብዛኛውን ውሃዎቻችንን የምናገኘው ኢትዮጵያ ውስጥ ነው። ያ ይሄ የታጠቅ ኢንዱስትሪ መንደር ነው። ከታዩ መሀል ላይ መንገዶች ያልፋሉ። በዚህም በዚያም ኢንዱስትሪያል ፓርኮች አሉ። በጣም ነው ደስ አሁን ያለፍንበት ማለት ነው አይደለ? በመኪና ስንመጣ በመኪና የመጣንበት ያ ኦኬ። ያ ደግሞ ይልሽ እዛ የምታየው ምን ይመስልሻል? ውሃ ነገር ነው የተኛ ሀይቅ የሚመስል ነገር ምንድን ነው? ከምቻ ገስ ቤትሽ የሚመጣ ውሃ ገስ ቤት የሚመጣ ውሃ ቤትሽ የሚመጣ ሁለት ውሃዎች አሉን አይደል? በቧንቧ የሚመጡ አንደኛው ይሄኛው ነው። ገምቼ የትኛው ይመስልሻል? ገፈርሳው። አዎ ገፈርሳ ይሄ እዛ ጋር የምታየው ገፈርሳው ነው። በዛ በኩል የምታየው ቡራዩ ነው። እዛ አካባቢ አጠቃላይ ቡራዩ ነው። ያ የገፈርሳ ውሃ ነው። ከታየሽ ደግሞ ይሄ በጣም ታሪካዊ ቦታ ነው። ባይዘው እዛ ጋር የመጀመሪያው ፕሌን ያረፈበት ቦታ ነውና ምናልባት ወደ አምቦ ስትሄጂ የመጀመሪያው ፕሌን ነው። ያ እዛ ጋር የሆነ ወደ አምቦ ሲኬድ የሆነ ፕሌን አለ። ኦኬ በዛም ታሪካዊ ቦታ ስለሆነ እኮ ነው የመጀመሪያው ፕሌን እዛ ስጋ ሜዳ ይባላል። እዛ አካባቢ ነው ያረፈው። ለዛ ነው እዛ ፕሌኑ ያለበት ቦታ ማለት ነው። እኔ ደግሞ የመሰለኝ ይሄ ድሮ ቦሌ ጋር የነበረው ፕሌን ለንደን ካፌ ነው። ለንደን ካፌ ጋር አምጥተውት ነው ምንድነው ብዬ ሳልፍ ነው ያየሁት። ኦኬ ለንደን ካፌ ራሱ የብዙዎች ትዝታ ነች አይደል? አይ ነው። ፀሐይ ስትወጣ ያላትን ውበት ካየን በኋላ እንግዳዬ ሰይድ እንደተለመደው እዚች ጋር ደረስን እኮ እያለኝ እያበረታኝ በግማሽ ልቤ ቦታው ላይ በመገኘቴ ደስ እያለኝ ሲደክመኝ ደግሞ እየተነጫነጭኩበት የተራራው አናት ላይ ደረስን። ይሄው የመጨረሻ ፓርት ነይ። ሜዳዋ ተገኘች። ከዚህ በኋላ ቀላል። አሁን ደግሞ በደንብ ታይዋለሽ ከተማውን በቃ በደንብ ሲልኩ ገና ነው። ከፍ ባልን ቁጥር እንትን እያለ ነበር ከተማው እየታየ በደንብ ይመጣል። ጉም ነው ከተማው፣ ጉም ነው፣ ስቲል ጉም ነው። ጉም ነው፣ አልገለጠም። ደሳት ፋይናል ዴስቲኔሽን ይኸው ደርሰን ፕሌኑ እያረፈ ነው። ጉም ነው። ተራሮቹ አይሽ እንዴት ተከበብን። በስመ አብ አዲስ አበባ ከዚህ ስታያት በቃ ተራራ ነው የምትመስለው እንዳለ ይታያል። አሁን እዚህ አረፍ ማለት ትችላለሽ። አረፍ በይ ባንዳፍ አረፍ በይ። ከዚህ በኋላ የረፍት ታይምሽ። አዲስን አየኋት ከእግር እስከ ራሷ ማለት የሚቻለው እኔ የቆምኩበት ቦታ ላይ ቆማችሁ ያየሁትን ካያችሁ ብቻ ነው። በስተመጨረሻ አይደለ? በስተመጨረሻ ደርሰናል። ከሰዎች ጋር እንደዚህ ጉዞ በምታደርግበት ጊዜ አስቸጋሪ የሚሆኑብህ
ምን ሲሆኑ ነው? አሁን እንደኔ ኮምፕሌን ማድረግ ተራራ ምናምን ትንሽ ልነጫነጭ እችላለሁ። እንደዛ አይነት ነገር ምን ሲሆንብህ ነው የሚያስቸግርህ? እንዴ ብዙ ሰው ይሄ ነው በቃ ችግሩ። ተራራ ሲያገኘው በቃ የሚያለቅሳለ ምናምን በጣም ነው የሚያለቅሳለ። አዎ ኦፍ ኮርስ በተለይ ወፈር ያለ ሰው እንዲያለቅሳሉ ቁጭ ብለው ታውቂያለሽ። ይሄ መመለሱም ይከብዳቸዋል፣ መውጣቱም ይከብዳቸዋል። መሀል ላይ ሆኑና ይመስለኛል ሲያስቡት ብዙ ጊዜ በቃ ግራ ይገባቸዋል። ያለቅሳሉ ቁጭ ብለው በቃ እነሱን አባብለን ሹሩ እያለን ሁሌ አምሽተን የምንገባበት ታይም ብዙ ጊዜ ያለ እንትናችን ማለት ነው። የሚያለቅሱ ሰዎች ብዙ ናቸው። ኧረ ብዙ ናቸው። ወፍራም ሰው ያለቅሳል። በቃ በደንብ ነው ያለቅሱት። ነጮች ናቸው ብዙ ጊዜ እንደዚህ ሃይኪንግ ምናምን በጣም ኢንጆይ የሚያደርጉት አይደለ? ያው አሁን ጠዋት ላይ የተነፈስኳት አየር እኔ እኮ ረስቼሻለሁ። ጠዋት ላይ የነበረው አየር እኮ በጣም እኮ የሚገርም እኮ እንዴ! አዎ በጣም ነው ደስ የሚለው። ከአየሩ በዘለለ ምናምን የተለየ ጥቅም አለው? ስለ ጥቅሙ ስለ ሃይኪንግ ጥቅም እስቲ ንገረኝ። የሰው ልጅ በተፈጥሮ ከድሮም ጀምሮ የሰው ልጅ ሲኖር ምድር ላይ ተራራ አቅራቢያ ነው ቤዝ የሚያደርገው ከወንዞችና ከተራሮች አቅራቢያ። ተራራ ልክ እንደ ይሄ ይከልለኛል ብሎ ያስባል። እንደዚህ ባይ ዲፎልት በቃ ቤት ግድግዳ ይከልለኛል ብለሽ እንደምታስቢ ተራራም ከመጥፎ ነገሮች ይከልሉኛል ብለሽ የምታስቢ ነገር እና ያን ተራራ ይመስለኛል ዝም ብለን ብቻ አይደለም ልንኖርበት መሀል ገብተን ልንወጣውም ጤናሽ ነው ሃይክ ማድረግ። ፈረንጆች እኮ ዝም ብለው አይደለም የሚወጡት። ብዙ ጊዜ ካይሻቸው ከተማ ውስጥ ያሉት ፈረንጆች አርብ ቀን ከሰዓት የሉ። አርብ፣ ቅዳሜ፣ እሁድ ማታ ላይ ነው የሚመጡት። ከሰኞ እስከ አርብ አይደለም የሚሰሩ። ይሰራሉ፣ ይወጣሉ። ልጆቻቸውን ይዘው ውሾቻቸውን ይዘው ኢንጆይ ነው የሚያደርጉት። ብዙዎቹን የምታገኛቸው ተፈጥሮ ውስጥ ነው። ማውንቴንን ሃይክ ባደረሽ ቁጥር አንደኛ ጤና ስበሻል። በቃ ይሄ ሰውነትሽ ላይ ያሉ ነገሮች በሙሉ ነፃ ነው የምትሆኚ። ለጤናሽ፣ ለስትንፋስሽ፣ አየሩ በዛ ላይ ስንት እንስሳ አይተናል ዛሬ ራሱ በጣም እንዴ ረጅም ርቀት እኮ ፓርክ ሄደሽ ሁላ ላታገኙ ትችያለሽ። እና አዲስ አበባ ውስጥ ጅብ አይተናል፣ ሚዳቋ አይተናል፣ ቀበሮ አይተናል። ቀልድ አይደለም። እና ወርዛ ያረጋል እንኳን ወጣው። ከምንም ነገር በላይ ደግሞ ጤና በጣም ጤናሽን ታገኝበታለሽ። እና ይሄን አየር መማጉ በራሱ ትልቅ ጤና በጣም ደስ ይላል። በቃ ፍሬሽ የሆነ አየር ነው። አሁን እንደዚህ አይነት ስራ ላይ ያሉ ሰዎች ብዙ ጊዜ ከተማ ውስጥ ረጅም ጊዜ መቆየት ይጨንቃቸዋል ይመስለኛል። አይደለ? አንችልም አይደለ? ለምሳሌ አሁን በጣም ከተማ ውስጥ ቆየ ከተባለ ሳትወጣ ስንት ጊዜ ይሆናል? ትናንትና ነው የመጣሁት። ድሬዳዋ ነበር ካይ ነው። ትናንትና ነው የመጣሁት። ጾም ላይ ብቻ ነው። ረመዳን ሲሆን ብዙ አልወጣም። እወጣለሁ ግን ብዙ ይከብዳል። አንድ ምናልባት 3 ጊዜ 4 ጊዜ ልወጣ እችላለሁ በረመዳን ብቻ እወጣለሁ። ከዛ ውጪ በሳምንት ውስጥ 2 ቀን 3 ቀን እወጣለሁ ማለት እወጣለሁ። የሆነ ቦታም ቢሆን ደርሼ እመጣለሁ። ወንጪም ቢሆን ምናምን እንጂ አልችልም። 1 ቀን ወይ 2 ቀን በሳምንት ውስጥ ትራቭል አደርጋለሁ። ዋው ተይዶ ስላንተ አላወራንም እስካሁን። እሺ የት ሰፈር ልጅ ነህ? የትምህርት ቤት ህይወት ምን ይመስላል? እስታጫውተኝ። ተወልጄ ያደግኩት አዋሪ የሚባለው ሰፈር። እሺ ከቤተ መንግስቱ በታች እዛ ነው ተወልጄ ያደግኩት። ትምህርት ቤቴ እዛው መስከረም 2 ቤተ መንግስቱ ስር ነው ላይፌ በብዛት። ኦኬ። ከዛ ደግሞ ግማሹን ህይወቴን ፒያሳ ነው ያሳለፍኩት። ፒያሳ መሀል ከተማው መሀል ፒያሳ ላይ እዛ ነው ያሳለፍኩት። አብዛኛውን ህይወቴን ግን አዋሪ ነው የኖርኩት። ልጅነቴን ትውልዴ አዋሪ። እንደዚህ አይነት ፍላጎት ከየት መጣ? ስፖርተኛ ነህ፣ ሰውነትህ ሲታይ በደንብ የስፖርተኛ ነው። ኳስ ትጫወት ነበር መሰለኝ አይደል? ያው ልጅ እያለሽ ሁሉንም ትሞክራለሽ። ተፈጥሮ ያው ከተማ እንደኖረ ሰው አዲስ ነገር ትፈልጊያለሽ እና ተፈጥሮ ደግሞ ያው ሁሉንም ሰው የሚያስደስት ነገር ነው ብዬ አስባለሁ። ሰፈር እያለን ድሮ ህፃን እያለን ሴልድ የሚባል ሜዳ ነበር፣ ጫካ ነበር ካይንድ ኦፍ ኳስ የምንጫወትበት ምናምን። እዛ ላይ ዛፍ ላይ እንወጣ ነበር ምናምን። ልጅነታችን እንደዛ ነው ያለፈው። ይሄ ያላር ከተማ ላይ ከምታየው ልጅ ሆነሽም ተፈጥሮ ውስጥ የምታሳልፊያት ያቺ ትንሿ ቦታ ትልቅ ነች ላንቺ እና ያው እዛ ተወልጄ አድጌ እዛሽ ሜዳ ላይ ብዙ ላይፍ አሳልፊያለሁ። ትንሽ ቦታ ነች ግን 5 ኮንዶሚኒየም ምናምን አለባት በመሳት ብቻ ተፈጥሮ ውድ ነበረ ከልጅነቴ ጀምሮ ብዙ ባይኖረንም ያ ከዛ ጀምሮ የዳበረ ነገር ነው ማለት ነው።
ቱሪዝም ነው ያጠናሁት። ኦኬ ቱሪዝም ነው የተማርኩት። ከዛ በኋላ ግን ያው የልጅነቴ ነገር ስላለ ከዛ ከከተማ ወጥቼ ሳይ ሌላ ታሪክ ነው ሌላ ዓለም ነውና ብዙም ከተማ ብዙም አልገኝም። ከዛ በኋላ ያው እንግዲህ ያለው ትራቭል እያደረኳለሁ እስካሁን። መጀመሪያ የሄድከው የት ነው? ደብረ ያው ኤሌመንተሪ ያለን ቢሾፍቱ ሄደናል። በትምህርት ቤት ነው? በትምህርት ቤት ጉዞ ነው የመጀመሪያው። ግን እንትን ጉዞ ወደ ሰሜን ያደረኩት። ሰሜን ወደ ሰሜን ወደ ሰሜን ማውንቴን፣ ባህር ዳር፣ ጎንደር፣ ኦኬ ላሊበላ፣ ሰሜን ማውንቴን፣ ደባርቅ፣ ትግራይ ማውንቴኖቿን፣ ትግራይ ቸርቾቹን ምናምን ገራልታ ምናምን ሄደ። ገራልታ ኦፍ ኮርስ እሱ ነው ተሻለ። አዎ ታዲያ እሱ ነው ተሽከይ ቀላል እኮ ነው እንዴ ወጥቻለሁ። ያ ኦፍ ኮርስ። በጣም ፌቨራይት ፕሌስ ላንተ የትኛው ነው ከሄድክባቸው? ከባድ ጥያቄ አመጣሽ። ሰው ሁሉ ማየት አለበት ብዬ የማስበው አፋር ነው። ኤርታሌ እንዳልሆነ ዩቱብ ለሁሉ ሰው ነው የምለው። በቃ ማይ ፌቨራይት ፕሌስ አፋር ነው። ኤቭሪባዲ በቃ በቻለው አቅም ሄዶ ማየት አለበት። ስለዚህ ኢትዮጵያ ውስጥ ሆነ በጣም ፈለገውን ነገር ቢሆን እውነት አጠራቅመው እቁብ ገብቶም ቢሆን መሄድ ያለበት ቦታ የትም የሌለ ነው። ተፈጥሮ የትም የማይገኝ ነገር ነው። በጣም ነው የሚያምረው። አንድ ነን፣ በዚህ አንድ ነን። እሺ እዚህ ስራ ውስጥ ባትገባ ምን አይነት ስራ የምትሰራ ይመስል ነበር? ማሰብ አልችልም። ራሴ ካለስ እንጃ አላውቅም። በጣም ከባድ ጥያቄ። አስቤው ራሱ አስበው አታውቅም? በፍጹም። ቱሪዝምም ምናምን ስላጠና እንትን በጣም አስቤበት ነው የተማርኩት። ምናምን ልኖረው ብዬ የኖርኩት ህይወት ነው። አይ ቲንክ እዚህ ላይ ባልኖር ሜቢ ሆስፒታሊቲ ሆቴል ውስጥ ምናምን ነው መሰለኝ። ኦኬ ይመስለኛል እንጂ ሌላ ስራ ላይ ይገኛለሁ ብዬ አላስብም። ለጉዞ ስትዘጋጅ ከሻንጣ የማይጠፋው ነገር ምንድን ነው? ውሃ አይጠፋም ብዙ ጊዜ። ፓወር ባንክ አይጠፋም። ሆቴል ሲሆንሽ ምግብ አትጠፋም። የሆነ ኩኪስ ነገር ምናምን እንደዚህ አይነት ነገር አይጠፋኝም። አላቅም የት እንደምገኘ። አደጋ አጋጥሞ ያውቃል? አንድ ቦታ ላይ አደጋ አጋጥሞኝ ያውቃል። አንድ ወዳጄ ወድቆ በማናውቀው ሁኔታ ወድቆ እንትን አድርጎ ነው ያውቃል። ያው እሱን ትሪት አድርገን ምናምን። ኦኬ እሱ ብቻ ነው አደጋ ገጥሞኝ የሚያውቅ። ሌላ የከፋ ነገር ገጥሟቸው? የከፋ ነገር ብዙ ገጥሞን አያውቅም። ከዚህ በኋላ ማየት የምትፈልገው እስከዛሬ ድረስ ያላየኸው ቦታ ምንድን ነው? ያላየኸው ቦታ አለ ብዬ እንኳን አላስብም። ኢትዮጵያ ውስጥ አለ? ኢትዮጵያ እኮ በጣም ሰፊ ነች። እሱም አጨርሳለሁ። በጣም ሰፊ ነች። ረጅም ጊዜ ነው ጋምቤላን አላየኋትም እያልኩ እያወራሁኝ ነው። ጋምቤላን የሚሄድ አላውቅም። አይገርምም? በጣም የሚገርመው ቦታ ነው። በይዘው ናሽናል ጂኦግራፊ ቁጭ ብለን ቲቪ ላይ የምናየው ይሄ የእንስሳው ስደት ምናምን እኮ እዛ ነው። እኔ ለምን ወደዛ እንደማይቀናኝ አይገባኝም እንጂ በጣም የሚገርመው ቦታ ነው። ጋምቤላና ሶማሌ ክልል ሄጄ አላውቅም። ሌላውን ታላቁ ሄጃለሁ እኔ ጋምቤላ ብቻ ነው ያልሄድኩትኝና ለምን እንደማይሳካልኝ አብረን ሄደ ይሆናል። በቃ አብረን ሄዳለን ይመስለኛል። በጣም የሚገርም ቦታ ነው። በእግርህ ስንት ኪሎ ሜትር ድረስ ተጉዘህ ታውቃለህ? ቀኑ 12 ሰዓት የጀመርኩ 12 ሰዓት አብቅቼ አውቃለሁ። አንዴ ጠዋት 12 ሰዓት እስከ 12 ሰዓት በእውነት ኦ ማይ ጋድ። ስንት ኪሎ ሜትር ማለት ነው? ማውንቴኑ ከባድ ነው። እዚህ ምን ተራራ? የዳሞታ የት አካባቢ? ወላይታ ሶዶ ላይ ያለው ይሄ ትልቁ ተራራ። ቀኑን ሙሉ ወጣሁት፣ ጨረስኩ፣ ደረስኩ፣ ተመልሼ ደግሞ ወደታች ወደ መሬት ስደርስ ኦልሞስት መሽቶ። ግን አየሩ እዛ አካባቢ ደግሞ አሪፍ ነው። በጣም አይደል? ቆንጆ አየር ነው ያለው። ተራራው ይከብዳል ግን በጣም አሪፍ፣ በጣም አሪፍ። በስመ አብ እሱ ከባድ፣ ቀኑ ሙሉ ከባድ ነው። ቀኑ ሙሉ 12 ሰዓት ሃይክ አድርጌያለሁ። ያ እሱ ነው እኔ አይ ቲንክ እሱ ነው ሃይስቱላ እንትኔ እስካሁን ያስመዘገብኩት እሱ ነው። እንደዚህ ጉዞ ተጉዘው ለማያውቁ ሰዎች ወይ ሃይክ አድርገው ለማያውቁ ሰዎች ምን አምልጧችኋል ትላችኋለህ? ጤና ዋናው ነገር፣ ሰላም ይሰማሻል? በጣም አይደል? በጣም ያ ሰላም፣ በቃ ሰላም አጥተዋል።
ከራስ ጋር እኮ ትነጋገራለህ እንደዚህ አይነት ቦታ እንደውም ጊዜ ሰጥሻለሁ ብዬ ነበረ ትንሽ ኖይዚ ስለሆነ ነው እንጂ መጥተሽ እዚህ ጋር ዝም ማለት እኔ በጣም ብዙ ነገርሽን ነው የምታገኝበት ያ ለአርምሞ በጣም በቃ ሁነኛ ቦታ ደስ ይላል ስለዚህ አመልጧችኋል ብዙ ቦታ ሄዱ ሃይክ አድርጉ እሺ ሌላው ደግሞ እስከዛሬ ድረስ ከሄድክባቸው አካባቢዎች ያስገረመ የማህበረሰብ ክፍል በባህል ሊሆን ይችላል በተለያዩ ነገሮች ሊሆን ይችላልና ያስገረመ የማህበረሰብ ክፍል የትኛው ነው? ብዙ ነው ግን አይ ቲንክ ቦረና በጣም ይገርመኛል ሄድሽ ነበር በቅርብ ዛይጄ ነበር በጣም ፍቅር ይዞ የመጣሁት ከሀገሩ በጣም ደስ ይላል የሚገርም ሀገር ነውና ይሄን ፖሊስ አታይበትም ህግ ስርዓት ህዝቡ ነው በቃ ይሄ ህግ ስራ እንደው ባህላቸው በራሱ ስለ አንድ ታሪክ ሰምተሽ ከሆነ አንድ ሹፌር እየነዳ ይገጭናል ልጅ ይገጭና ከዛ የገጨበት ሰውዬ ልጁ ይሞታል አንድ ወንድ ልጁ ነው ልጁ ሞቶበት ሹፌሩን ድሮ ነው ና ብሎ ፍየል አርዶለት አይዞ የሞተበት የተጻፈልህ ነገር ነው አልሰማሽም ስለሱ አላውቅም ቦረና በጣም እኮ የሚደንቅ ህዝቡ በጣም የሚገርም ህዝብ ነው እኔ እንጃ ቃል የለኝም ለቦረና በጣም የሚገርም ህዝብ ነው የቦረና ባህል የቦረና ማህበረሰብ በጣም ነው የሚያስደንቀኝ ከዛ አካባቢ ያለው ፍቅር እንጃ ትንሽ ለይተኛል ያ ጥልቅ የሆነ እንትን አላቸው እና ሰው እንደዚህ መኪና ልጃቸውን ገሽቶባቸው እንኳን በጋርዶ ፍየል አርደው አንተ ልጄ ነህ ከዚህ በኋላ ብሎ ሹፌሩን የሸኙ ሰው ናቸው እውነተኛ ታሪክ ነው የምነግርሽና በጣም የሚገርም ህዝብ ነው እኔ አይ ዶንት ኖ ኦልሞስት ሁሉም ኢትዮጵያዊ በፍቅሩ ነው የምታውቂው ወደዛ ግን ያለው ነገር ላይ የተለየ ወደዛ የተለየ ነው በጣም የሚገርም ህዝብ ነው እዚህ ስራ ላይ ምንድነው ቅር የሚልህ ነገር ቅር የሚያሰኝህ ነገር ምንድነው ስራው እኔ በጣም ነፍስ ያሴት የምታደርግበት ነገር ነው ግን ያው ቱሪዝም ጥሩ ፓርቱ ብዙ እንደሆነ ሁሉ መጥፎ ፓርትም አለው አንዳንድ ሰዎች ቆሻሻ ሲጥሉ ልታይ ትችላለሽ እሱ ፓርት መጥፎ ነው በጣም የሰው ካልቸር ሄዶ ፖይዝን ልታርግ ትችላለሽ ለመመረዝ እንትን አለውና እሱን ነገር መቆጣጠር ብንችል እና ደግሞ ሞር ፒስ ቢሆን ነገሮች በደንብ ለማየት እንዲረዳሽ ያ ነፃነትን ወይም ደግሞ የምቾትን ቦታ የምታገኘው ምን ስታደርግ ነው? ነፃነትን ማገኘው ትራቭል ሳረግ ነው። there is nothing ሌላ ነገር አለ ብዬ አላስብም። በቃ ትራቭል ሳረግ ነፃ በጣም ነው ነፃ በጣም ነው የምደሰት። የሆነም ፓወር አለኝ ባይዘው እዚህ ከተማ ሲሆን ለጊዜ ማታገኘው እንትን ቆጣ ስል ግን በቃ የሆነ ፓወር አለኝ። ማንሳት የምትፈልገው ሀሳብ ካለ በመጨረሻ ሃይክ አድርጉ ትራቭል አድርጉ አይ ቲንክ በተለይ ኢትዮጵያ የሆነ ሰው በሙሉ እዚህ ያለ ሰው ነገሮች አይ ቲንክ ትንሽም ቢሆን ለኛ ይቀላሉ ከፈረንጁ እና ሃይክ አድርጉ በእውነት በጣም ብዙ ነገር ነው የሚያገኙበት። ሃይክ ብቻ ሳይሆን በቃ በቻሏት አቅም ትራቭል አድርጉ ያሏቸውን አካባቢያቸው ላይ ያለውን ነገር ካልቻሉ ይሁት ቅርቢያ ከአካባቢ ጀምሮ ከዛ ለኤክስፒሪየንስ እኮ በጣም ደስ ያለ ወደፊት ስታወራው እንትን ቦታ ሄጄ ነበር እንደዚህ ሄጄ አድርጌ ነበር ምናምን ስትል እኮ ደስ ይላል አይደለ? ፈረንጆች እኮ መጨረሻቸው ይሄ አይደለ? ሚሞሪ ነው ያ ከጤና ባሻገር በጣም ደስ የሚል ሚሞሪ ያለው ብዬ አስባለሁ። ያ እንግዲህ ጥበቃዎቹም እንዳንዘገይባቸው እንውረድ አይደል? እንውረድ አሁን ወደ ታች ነው እንውረድ። ተራራውን ስወጣ የተሰማኝ ድካም ጠፍቶ ልመለስ እንደሆነ ሳስብ ቅር አለኝ። በአጋጣሚ አየሩ ጉም አዘል ስለሆነ ለእናንተ ለተመልካቾቼ በአይኔ ያየሁትን የአዲስ አበባ ከተማን ገጽታ በካሜራዬ ላሳያችሁ ባለመቻሌ ቅር ቢለኝም ስሜቱን እንዳጋራኋችሁ ግን ተስፋ አደርጋለሁ። ሌሊት ከመኪና ስንወርድ አንድ ታፔላ አሳይቻችሁ ነበር። ወደ ተራራው ሃይክ ለማድረግ ይህንን ግቢ ማቋረጥ ይኖርባቸዋል። ይህ መንደር በዶክተር ካትሪን ሃምሊን እና በባለቤታቸው በዶክተር ሬጅናል ሃምሊን ባለቤትነት በ1994 ዓ.ም የሃምሊን ማገገሚያና መልሶ ማቋቋም ማዕከል የደስታ መንደር ተብሎ ተመሰረተ።
እዚህ መንደር ውስጥ በፊስቱላ ህመም የከፋ ጉዳት የገጠማቸው እናቶች በሕክምና የሚፈወሱበት፣ የስነ ልቦና ድጋፍ የሚያገኙበትና የሙያ ስልጠና የሚሰጥበት ማዕከል ነው። እነዚህ እናቶች ከህመማቸው ድነው ወደ ቀደመ መኖራቸው ሲመለሱ የራስ መተማመን ኖሯቸው ራሳቸውን በራሳቸው ማስተዳደር እንዲችሉ የዶሮ እርባታ፣ ከብት እርባታ፣ የጓሮ አትክልት መልማት፣ ጥልፍ፣ ሸክላ ስራና የምግብ ዝግጅት ስልጠና ከሕክምናው ጎን ለጎን ይሰጣቸዋል። እዚህ መንደር ውስጥ በቆየሁበት ጥቂት ሰዓታት ውስጥ አንዲት ጠንካራ እናት ታዋቂ ነበር። ያስተዋውቃችሁ፣ ውብአለም ጌታቸው ትባላለች። በዚህ ማዕከል ለ7 ዓመታት ቆይታለች። በ12 ዓመቷ በመዳሯ ምክንያት ወሊድ ላይ ለፊስቱላ ህመም ተዳረገች። ያኔ ወደዚህ ግቢ እንድትመጣ ያደረጋትን ሁኔታ አጫውታኛለች። ያኔ ክትትል የሚባል ነገር የለም፣ እኛ ጋር የለም። ግን በጊዜው ምጥ ሲይዘኝ 3 ቀን ነው የቆየሁት እቤት ውስጥ ማለት ነው። እና እቤት ያው በአገር ባህል አለ አይደለ? እቤት ውስጥ ነው የሚይዙሽ እንጂ ቶሎ ብለው ወደ ጤና ጣቢያ ምናምን አይልኩሽም። ያኔ በቃ በጣም ራሴን ስስባቸው ምናምን በቃ ራሴን አላቀስል ነው ወደ ጤና ጣቢያ መውሰድ የጀመሩትና እና አቤት ውስጥም እንደዛ ሆኖ ወደ ጤና ጣቢያ የወሰዱኝ በእንጨት ታስሮ በእንጨት ነው የወሰዱኝና ያኔ የራሱ በእኔ ምክንያት ነው አምቡላንስ አሁን አምቡላንስ አለ። ያኔ እኔ እንደዛ ሲሆን ፊስቱላ ሲፈጠረብኝ ነው ራሱ አምቡላንስ ይሄዳል አሁን ማለት ነው፣ በእኔ ምክንያት ማለት ነው። እና እናቶች አሁን አይቸገሩም፣ በአምቡላንስ ነው የሚሄዱት ይሄዳሉ። ያኔ አምቡላንስ ምንም አልነበረም። እና 3 ቀን ነው የቆየብኝ። እናቴ አልተማረችም በርግጥ ግን ጎበዝ ናት እናቴ። እና ወዲያው ነው ይሄን ነገር እንትን ሲል አመለከተች። እዛ ሴት ጉዳይ ምናምን አሉኛ ጋር ማለት ነው። እዛ አመለከተችና በቃ እነሱ ናቸው ወደ መቀሌ የላኩኝ። መቀሌ ነውና እዛ ትንሽ 1-3 አመት ምናምን ቆየው እዛ። ከዛ በኋላ ነው መጨረሻ እዚህ መጥቼ የታከምኩት ነው። ያኔ ከወሎ ስወጣ በቃ እኔ ብቻ ነኝ የሚል ጭንቅላቴ ውስጥ ያለው እኔ ብቻ ነኝ የሚል ሀሳብ ነበር። ግን ያኔ ስቀላቀል በቃ እኔ ብቻ አይደለም ሁሉም ነውና ብቻ አንድ አይነት ስለሆነ ኬዛችን ግሩፕ ሰራሰንች አሁን እንትን እንላለን። እንዴት ነበር እስቲ ሁለተኛ ልጅሽን ስትወልጂ እንዴት ነው የነበረው ሂደት? ምጡ እንዴት ነበር? ያው ምጡ እዚህ ስራውዬ ወደ ቤት ስገባ ለሊት ላይ ነው እንሽቶ አይፈሰሰብኝና በቃ ቶሎ እዚህ አምቡላንስ መጣ ይዞኝ ሄደ ወደኛው መስሪያ ቤት ዋናው ማለት ነው። ከዛ ያለ ጊዜው ስለሆነ የመጣው በጊዜው ከሆነ እዚህ ነው የምትወልጁ፣ ያለ ጊዜው ከሆነ ግን ሌላ ሆስፒታል ስለሆነ እዛ ነው የወሰዱኝ። በዛው እቺ ሁለተኛ ልጅ ስትፈጠር በ7 ወር ነው የተወለደችው። በ7 ወር? አረ ኦኬ። እና ለ3 ወር ያህል ጋንዲ ሆስፒታል ነበርኩኝ። ለ3 ወር? ምን ለምን ታመሽ? ያለ ጊዜዋ ስለሆነ ትንሽ ኪሎዋም ትንሽ ስለነበረ ኦክሲጅን ምናምን ስለሚያስፈልጋት ለ3 ወር ያክል ቆይቼ ነው የወጣሁት። አሁን እንዴት ናት? አሁን ደህና ናት እግዚአብሔር ይመስገን። እዚህ ከመጣሽ በኋላ ምን አገኘሽ? ምን ተጠቀምሽ? ምን እየሰራሽ ነው? እዚህማ ቃላት ራሱ ያጥራል። እዚህ መጥቼ ከታከምኩ በኋላ ስልጠና 3 ወር እዚህ ሰልጥኛለሁና ምን አይነት ስልጠና ሰጥሽ? በቃ እንደ ልጆቹ አሁን የሚሰለጥኑት ትምህርት አለ፣ ብዙ አይነት ስልጠና አለ እዚህ ማለት ነው። ራሽን ቀይረሽ ነው ወደ ሀገር ቤት የምትመለሽውና ልክ ወደ ሀገር ቤት ስገቢም የራስሽ የሆነ ነገር ራስሽን የሚያቋቁም ነገር ሰጥተው ነው የሚልኩሽና ራሽን እንድትይ ማለት ነው። እና የዚህ ላይፍ እኔ እንጃ ይለያል በጣም ህይወቴ ቀጥሎ ከእንደገና ደግሞ ሌላ አዲስ ህይወት ጀምሬ እየኖርኩ ነው እግዚአብሔር ይመስገን። ዶክተር ሀምሊንም ነፍሷን ይማርልን። በቃ በዛው እዚህ ሰልጥኜ ጨርሼ የሥራ እድልም ተከፍቶልኛል። እዚህ ተከፈተልሽ? ምን አይነት የሥራ እድል አገኘሽ? እዚህ ዶሮ እርባታ ተከፍቷልና እሱ ላይ ነው የምሰራው። በቃ እንዴት ነው በደም ገቢ ያገኛችሁ? እንዴት አላል ደስ ይላል በጣም። እንግዲህ ዛሬ አጋጣሚ ሆኖ የተወሰኑ የሰለጠኑ ሴቶች ይመረቃሉ መሰለኝ አይደል ካልተሳሳትኩኝ። ለነሱም በዳናይት ሚዲያ ስም አንድ ማስተዋወቀው ንግስት የንጽህና መጠበቂያ የሚባል አንድ ፓድ ይዤላችሁ መጥቻለሁ። አንድ 20 ካርቶን ነገር ይዤ መጥቻለሁ። ከዚህ በኋላም ይቀጥላል። ስለዚህ ንግስት የንጽህና መጠበቂያ እናመሰግናለን። ቴንኪዩ። እየመጣው ጠይቃችኋለሁ። አመሰግናለን በጣም። ልክ
ልክ እንደ ውብ ዓለም ሁሉ እዚህ የደስታ መንደር ውስጥ ለሕክምና መጥተው የድርጅቱ ሰራተኞች የሆኑ ብርቱ ሴቶችና እዚህ በወሰዱት ስልጠና ደግሞ ራሳቸውን የሚያስተዳድሩ በርካታ እናቶች እንዳሉ ሰምቻለሁ። ዛሬ ቀኔ ነው። የጠዋቷን የፀሐይ ብርሃን፣ የእናቶችን ደስታና ፈገግታ ማየትን የሚያክል ሐሴት የለም። የሐምሊን ፊስቱላ ኢትዮጵያ የደስታ መንደርን የስራ አባላቶችን ለምትሰሩት ስራ ዳናይት ሚዲያ ያመሰግናል። የባለቤታቸውና የዶክተር ካትሪን ሐምሊንም ነፍስ በሰላም ትረፍ። አበቃ። እንግዲህ የዛሬው የሃሽታግ ዳናይት ፕሮግራማችን ይህንን ይመስል ነበረ። በሚቀጥለው ሳምንት በተለየ ርዕስ እንገናኛለን። ቻው። የዳናይት ሚዲያ ዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። ቆንጆ ፕሮግራሞች ቶሎ እንዲደርሳችሁ የደውል ምልክቷን ይጫኑ።